moral. No. Get up. ሰላም ጤና ይስጥልን የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ሀበይት መረጃዎችን እናሰማለን። በትግራይ ክልል ህወሓትን በመቃወምና በትጥቅ ትግል ለመታገል በመውጣት ወደ ነፃ መሬት የሚሰባሰቡ ታጣቂዎች ቁጥር እየጨመረ ነው ተባለ። በዛሬው ዕለት በቁጥር በርከት ያሉ ታጣቂዎች ነፃ መሬት ላይ ወደሚገኙ ኃይሎች መቀላቀላቸው ታውቋል። ተጨማሪ አለን። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረው ውጊያ የቆሰሉ የመንግስት ወታደሮች ከፋኖ ኃይሎች መረከቡንና ምርኮኞችን መጎብኘቱን አስታወቀ። ባለፉት 6 ቀናት ሁለት ቡድኖችን ወደ ላሊበላና ወልዲያ አካባቢ ከመድኃኒት ጋር መላኩንና ለ250 ቁስለኞች የቀዶ ጥገና ቁሳቁስ ማቅረቡን አስታውቋል። ዝርዝሩን አዘጋጅተናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ በማለት በወቅታዊ ጉዳዮች ላይ መግለጫ ወጣ። ኢሰመጉ የማዕከላዊ ኢትዮጵያ ክልል መንግስት የጸጥታ አካላት ሰላምን በሚያስከብሩበት ጊዜ የኃይል አጠቃቀማቸው ዓለም አቀፍ የሰብአዊ መብት መርሆችን በተለይም የተመጣጣኝነት መርህን በጥብቅ የተከተለ መሆኑን እንዲያረጋግጥ ጠይቋል። በዝርዝር የምናየው ይሆናል። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ውስጥ በርካታ የጸጥታ አካላት አልባሳትን፣ ትጥቆችንና የጀለቢያ ሻርፖችን ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር መዋሉ ተሰማ። ግለሰቡ አልባሳቱንና ቁሳቁሶችን በአካባቢው የጦር መሳሪያ ታጥቀው ለሚንቀሳቀሱ አካላት በድብቅ ለማድረስ ሲንቀሳቀስ ነበር ተብሏል። ሙሉ መረጃውን አጠናቅረናል። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት ተሽከርካሪዎች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ ተወሰነ። ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን መቆየቷ ተመላክቷል። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም አዳዲስና ወቅታዊ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በዛሬው ዕለት መስከረም 30 ቀን 2018 መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ በማለት መግለጫ አውጥቷል። የመግለጫውን ሙሉ ቃል እንደሚከተለው እናቀርበዋለን። መንግስትም የዜጎችን ደህንነት የማስጠበቅ ግዴታውን ይወጣ። በአማራ ክልል ያለው ግጭት ከጊዜ ወደ ጊዜ በተለያዩ የክልሉ አካባቢዎች ተስፋፍቶ የቀጠለ ሲሆን ከዚህ ግጭት ጋር ተያይዞም ከፍተኛ የሆነ የሰብአዊ መብቶች ጥሰቶች በአካባቢው በሚንቀሳቀሱ ታጣቂ ቡድኖችና በመንግስት የጸጥታ ኃይሎች እየተፈጸመ ይገኛል። በአማራ ክልል ሰሜን ወሎ ዞን ጉባላፍቶ ወረዳ ሳንቃ ከተማ በሚገኝ ጤና ጣቢያ ላይ መስከረም 17 ቀን 2018 በተፈጸመ የአየር ጥቃት በጤና ጣቢያው የሕክምና አገልግሎት በማግኘት ላይ የነበሩ ዜጎች ላይ የሞትና በሕክምና ባለሙያዎች ላይ የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ጉባኤ ከአካባቢው ካሰባሰበው መረጃ ለማወቅ ችሏል። ሕክምና ተቋም ላይ ያነጣጠረ ይህ ጥቃት ዓለም አቀፍ የሰብአዊነት ሕግጋትን የሚጥስ በመሆኑ እጅግ አሳሳቢ ነው። በሌላ በኩል በደቡብ ወሎ ዞን መካነ ሰላም ወረዳ መስከረም 23 ቀን 2018 በአካባቢው ታጥቀው የሚንቀሳቀሱ አካላት በመካነ ሰላም ከተማ በሚገኘው ኑር መስጂድ በመግባት ባደረሱት ጉዳት የመስጂድን ኢማምና አገልጋዮች መሞታቸውን ለማወቅ የተቻለ ሲሆን በተመሳሳይ በምዕራብ ጎንደር ዞን መስከረም 23 ቀን 2018 ከመተማ ከተማ ወደ ጎንደር ከተማ በመጓዝ ላይ በነበሩ የህዝብ ማመላለሻ መኪናዎች ላይ መቃ የሚባል አካባቢ በታጠቁ አካላት በደረሰ ጥቃት ከ10 በላይ ሰዎች መሞታቸውን፣ ብዛት ያላቸው ሰዎች ላይ የአካል ጉዳት መድረሱንና መታገታቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ከአካባቢው ካሰባሰበው መረጃ ለማወቅ ችሏል። በተጨማሪም በክልሉ የተለያዩ አካባቢዎች ከፍተኛ የሆነ የሹፌሮች እገታ ያለ ሲሆን ለማሳያ ያህልም በሰሜን ጎጃም ዞን መራዊ ከተማ በቅርብ ርቀት ላይ በምትገኘው አምቦ መስካ አካባቢ በመስከረም 17 ቀን 2018 ሁለት ሹፌሮች ማንነታቸው ባልታወቁ አካላት ታግተው መወሰዳቸውን እንዲሁም መስከረም 21 ቀን 2018 ዓ.ም አንድ ሹፌር በዚሁ አካባቢ መታገቱንና ከጎጃም መርጦ ለማርያም ወደ ወሎ መካነ ሰላምና ደሴ የሚወስደው መንገድ ከየካቲት 2017 ጀምሮ እንዲሁም ከሞጣ ባህር ዳር ያለው መንገድ ከሐምሌ 9 ቀን 2017 ጀምሮ የመግለጫ እስከተዘጋጀበት ጊዜ ድረስ በአካባቢው ባለው የጸጥታ ችግር ምክንያት የአካባቢው ማህበረሰብ ለከፍተኛ ማህበራዊና ኢኮኖሚያዊ እንግልት የተዳረገ ሲሆን ከቦታ ቦታ የመንቀሳቀስ መብታቸውን በእጅጉ መገደቡን የኢትዮጵያ ሰብአዊ መብቶች ጉባኤ ለመገንዘብ ችሏል። ማዕከላዊ ኢትዮጵያ ክልል በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ውስጥ ቀደም ሲል በእምባሮ ቀበሌ ስር እየተዳደር የነበረው የሰናኖ ሴራ ተብሎ የሚጠራው አካባቢ ወደ ዶቢ ቀበሌ እንዲዛወር በዞኑ አስተዳደር ተወስኗል በሚል የአካባቢው ማህበረሰብ ተቃውሞውን ገልጿል። መስከረም 17 እና 18 ቀን 2016 ይህንን ውሳኔ በመቃወም በተካሄደው ሰላማዊ ሰልፍ ላይ የመንግስት የጸጥታ ኃይሎች በወሰዱት የኃይል እርምጃና በተኩስ ጥይት ቡታጅራ ከተማ ነዋሪ የሆኑ ንጹሃን ዜጎች ለሞት መዳረጋቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አረጋግጧል። ከዚህም በተጨማሪ በግለሰቦች ንብረት ላይ ውድመት መድረሱን ኢሰመጉ ከስፍራው ካሰባሰበው መረጃ ለማወቅ ተችሏል። የኢፌዴሪ ህገ መንግስትን
በአንቀጽ 15 ላይ በህይወት የመኖር መብትን ሲያብራራ ማንኛውም ሰው በህይወት የመኖር መብት አለው፣ ማንኛውም ሰው በህግ በተደነገገው ከባድ የወንጀል ቅጣት ካልሆነ በስተቀር ህይወቱን አያጣም በማለት ይደነግጋል። ይኸው ህገ መንግስት በአንቀጽ 16 ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው በማለት ይደነግጋል። የኢፌዴሪ ህገ መንግስትም በአንቀጽ 14 ላይ የአካል ደህንነትና ነጻነት መብትን ሲያብራራ ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ የአካል ደህንነትና የነጻነት መብት አለው። የኢፌዴሪ ህገ መንግስት በአንቀጽ 17 1 በህግ ከተደነገገው ስርዓት ውጪ ማንኛውም ሰው ወንድም ሆነ ሴት ነጻነቷን አያጣም አታጣም። እንዲሁም አንቀጽ 17 2 ማንኛውም ሰው በህግ ከተደነገገው ስርዓት ውጪ ሊያዝ ክስ ሳይቀርብበት ወይም ሳይፈረድበት ሊታሰር አይችልም በማለት ይደነግጋል። እንዲሁም የኢፌዴሪ ህገ መንግስትን በአንቀጽ 32 ላይ የመዘዋወር ነጻነትን ሲያብራራ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወር መብት እንዳለው ይደነግጋል። በተመሳሳይ ዓለም አቀፍ የሰብአዊ መብቶች መግለጫ UDHR አንቀጽ 3 እያንዳንዱ ሰው በህይወት የመኖር የተሟላ መብት አለው በማለት ይደነግጋል። እንዲሁም በአንቀጽ 9 ምንም ሰው በዘፈቀደ ሊያዝ ሊታሰር ወይም ሊጋዝ አይችልም በማለት ይደነግጋል። በተመሳሳይ የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳንም በአንቀጽ 6 ላይ ማንኛውም ሰው በህይወት የመኖር ተፈጥሯዊ መብት እንዳለውና የመብትም በህግ እንደሚከበር እንዲሁም ማንኛውም ሰው ህይወቱን ያለ አግባብ እንደማይነፈግ ያረጋግጣል። የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳንም በአንቀጽ 9 ንዑስ አንቀጽ 1 አንቀጽ 12 ንዑስ አንቀጽ 1 እና አንቀጽ 18 ንዑስ አንቀጽ 1 ላይ ማንኛውም ሰው የግል ነጻነቱና ደህንነቱ እንዲረጋገጥል መብት እንዳለው ይህንኑ መብት በማረጋገጥ መንግስታት በቃል ኪዳኑ የተረጋገጡትን መብቶች በግዛታቸው የማክበር የማስከበርና የማሟላት ግዴታ እንዳለባቸው በአንቀጽ 2 ንዑስ አንቀጽ 1 እና በአንቀጽ 2 ንዑስ አንቀጽ 2 ይደነግጋል። የአፍሪካ ቻርተር በሰዎችና ህዝቦች መብቶች ACHPR አንቀጽ 4 ማንኛውም ሰው በህይወት የመኖር መብት ያለውና ይህ መብት የማይደፈር መሆኑን ይደነግጋል። በተመሳሳይም አንቀጽ 9 ማንኛውም ሰው ግለሰብ የነጻነትና የአካሉ ደህንነት መብቱ እንዳለው ይደነግጋል። የኢትዮጵያ ሰብአዊ መብቶች ጉባኤ ጥሪ ኢሰመጉ በአማራ ክልል በግጭት ውስጥ የሚሳተፉ ሁሉም ወገኖች ዓለም አቀፍ የሰብአዊ መብቶችንና የሰብአዊነት ህግጋትን አክብረው እንዲንቀሳቀሱ ኢሰመጉ በጥብቅ ያሳስባል። የፌዴራል መንግስት የዜጎችን በህይወት የመኖር መብት የማክበር የማስከበርና የዜጎችን ደህንነት የመጠበቅ ህገ መንግስታዊ ግዴታውን እንዲወጣ ኢሰመጉ ያሳስባል። የአማራ ክልል መንግስት በክልሉ በዜጎች ላይ የሚፈጽመውን የሰብአዊ መብቶች ጥሰቶችን ለማስቆም ወሳኝ እርምጃ እንዲወስድ እንዲሁም በክልሉ የሚኖሩ የዜጎችን በህይወት የመኖር የአካል ደህንነትና የመዘዋወር መብት እንዲያስከብር ኢሰመጉ ያሳስባል። በአማራ ክልል በግጭቱ ተሳታፊ የሆኑ ሁሉም ወገኖች የንጹሃንን ህይወት ለመታደግና ተጨማሪ ውድመትን ለማስቀረት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ልዩነቶቻቸውን በዘላቂነት ለመፍታት የሚያስችል ሁሉን አቀፍ ውይይት እንዲጀምሩ ኢሰመጉ ጥሪ ያቀርባል። የአማራ ክልል የጸጥታ አካላት በክልሉ የተንሰራፋውን እገታና አስገድዶ የመሰወር ወንጀሎችን በአስቸኳይ እንዲያቆምና የታገቱትን ዜጎች ለማስለቀቅ እንዲሰራ እንዲሁም ፈጻሚዎቹን ለህግ በማቅረብ ተጠያቂነትን እንዲያሰፍን ኢሰመጉ ይጠይቃል። የማዕከላዊ ኢትዮጵያ ክልል መንግስት የጸጥታ አካላት ሰላምን በሚያስከብሩበት ጊዜ የኃይል አጠቃቀማቸውን ዓለም አቀፍ የሰብአዊ መብት መርሆችን በተለይም የተመጣጣኝነት መርህን በጥብቅ የተከተለ መሆኑን እንዲያረጋግጥና በቡታጅራ ከተማ በንጹሃን ላይ ጥቃት የፈጸሙ የጸጥታ አካላትን ለይቶ ለህግ እንዲያቀርብና ለተጎጂዎች ፍትህ እንዲያረጋግጥ ይጠይቃል። የማዕከላዊ ኢትዮጵያ ክልል በክልሉ የሚነሱ የመዋቅር ጥያቄዎች የሀገሪቱን ህግ በተከተለና ማህበረሰቡን አሳታፊ በሆነ መልኩ የሚፈታበትን ሁኔታ እንዲያመቻች ኢሰመጉ ጥሪውን ያቀርባል በማለት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በዛሬው ዕለት መስከረም 30 ቀን 2018 ዓ.ም መግለጫ አውጥቷል። ዛሬ በወጡ መረጃዎች ትግራይ ክልል ወደ ነጻ መሬት የሚሰባሰቡ ታጣቂዎች ቁጥር ጨምሯል ተባለ። ታጣቂዎቹ ህወሓትን በመቃወምና በትጥቅ ትግል ለመታገል የወጡ ናቸው ተብሏል። በዛሬው ዕለት በቁጥር በርከት ያሉ ታጣቂዎች ነጻ መሬት ላይ ወደሚገኙ ኃይሎች መቀላቀላቸው ታውቋል። ህወሓትን በመቃወምና በትጥቅ ትግል ለመታገል ራሱን ነጻ መሬት በሚል እያደራጀ የሚገኘው ታጣቂ ቡድን ከቀን ወደ ቀን ቁጥሩ እየጨመረ እየሄደ ሲሆን ከዚህ ቀደም በአንድ ዕለት ብቻ በራያ 92 ታጣቂዎች ነጻ መሬትን እንደተቀላቀሉ ሲዘገብ ከሌሎች አካባቢዎች የመጣውን ጨምሮ በአንድ ቀን ብቻ አጠቃላይ 500 ታጣቂዎች ታጣቂ ቡድኑን መቀላቀላቸውን ከዚህ ቀደም መዘገባችን ይታወሳል። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግስት ወታደሮችን ከፋኖ ኃይሎች መረከቡን አስታወቀ። ምርኮኞችንም ጎብኝቻለሁ ብሏል። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መሃል በተለይ ሰሜን ወሎ አካባቢ በተደረገ ውጊያ በርካቶች ህይወታቸው እንዳለፈ፣ ሌሎች ደግሞ ቁስለኛ እንደሆኑ መረጃዎች ሲወጡ ነበር። የፋኖ ኃይሎች በስፍራው ድል በመቀናጀት እንደ ምርሳ ያሉ ቦታዎችን እንደተቆጣጠሩ ሲገልጹ፣ መንግስት በበኩሉ የኤርትራ መንግስትና ህወሓት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት በጻፈው
ደብዳቤ ከሷል። በዛሬው ዕለትም በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣ መግለጫም ይህንን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችን መጎብኘቱን ገልጿል። ይህንን ተከትሎም የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት ቀናት ሁለት ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረጊያ የሚሆን ቁሳቁስ ማቅረቡን አስታውቋል። መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውንና ሕክምና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥቷል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም ትናንትና መስከረም 29 ቀን ደግሞ የቀይ መስቀል ሰራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን፣ ታሳሪዎችን ጎብኝቷል ብሏል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ታህልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድለዋል ወይም ቆስለዋል በማለት ሙጃና ኩል መስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊነት ሕግ ተገዢ እንዲሆኑ ጠይቀዋል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር እንዲገቡ ተወሰነ። በተፈጥሮ ጋዝ የሚሰሩ ማናቸውም አይነት ተሽከርካሪዎች ከቀረጥ ነፃ ሆነው ወደ ሀገር እንዲገቡ መወሰኑን የገንዘብ ሚኒስቴር ገለጸ። ሚኒስቴሩ እንዳስታወቀው ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች። ይህንን ምርት ለሀገር ውስጥ ገበያ በማቅረብ ቤንዚንና ናፍጣ የሚጠቀሙ ተሽከርካሪዎችን የተፈጥሮ ጋዝ በሚጠቀሙ ተሽከርካሪዎች መተካት አስፈላጊ መሆኑን አጽንኦት ሰጥተዋል። የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነም ለተለያየ የኃይል ምንጭ አገልግሎት ሊውል የሚችል በኃይል አጠቃቀም ረገድ ውጤታማነት እንዳለው የገለጸው ሚኒስቴሩ የተፈጥሮ ጋዝ በኢትዮጵያ የሚመረት በመሆኑ ለነዳጅ ግዥ የሚወጣውን የውጭ ምንዛሪ ያስቀራል። በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበረታታት ይህ መመሪያ ከወጣበት ቀን ጀምሮ ሙሉ በሙሉ በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅ የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር እንዲገቡ መፍቀዱን አስታውቋል። ይህ መመሪያ ከወጣበት ቀን በፊት ወደ ሀገር እንዲገቡ ከተፈቀደላቸው እንዲሁም በ6 ወር ጊዜ ውስጥ ወደ ሀገር ከሚገቡት በስተቀር በቤንዚንና ናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር እንዳይገቡ ጥብቅ ቁጥጥር እንዲደረግም አሳስቧል። የጸጥታ አካላትን አልባሳት ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር ዋለ። በኦሮሚያ ክልል ሰሜን ሸዋ ዞን ግራር ጃርሶ ወረዳ ውስጥ በርካታ የጸጥታ አካላት አልባሳት፣ ትጥቆችንና የጀለቢያ ሻርፖችን ይዞ ሲንቀሳቀስ የተገኘው ግለሰብ በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ባይሳ ደበው እንደተናገሩት መገርሳ ቦጃ የተባለ የ29 ዓመት ወጣት መስከረም 23 ቀን 2018 ምሽት ላይ ብዛቱ 46 የሆነ የመከላከያ ሰራዊት የደንብ ልብስ፣ 30 የጀለቢያ ሻርፕ፣ 100 ከቆዳ የተሰሩ ትጥቆች፣ 2 ከስክስ ቦቲ ጫማ፣ 4 የተለያዩ የባንክ ደብተሮች፣ 2 ሞባይሎች፣ ኤቲኤም ካርድና ከተለያዩ ባንኮች ወጪና ገቢ የተደረጉ ደረሰኞችን ይዞ ሲንቀሳቀስ በቁጥጥር ስር ውሏል። ተጠርጣሪው ግለሰብ አልባሳቶቹን ከፍቼ ከተማ ወደ ኩዩ ወረዳ ይዞ ሲንቀሳቀስ በተደረገ ክትትል በቁጥጥር ስር መዋሉ ተገልጿል። ግለሰቡ አልባሳቱንና ቁሳቁሶችን በአካባቢው የጦር መሳሪያ ታጥቀው ለሚንቀሳቀሱ አካላት በድብቅ ለማድረስ ሲንቀሳቀስ እንደነበር የተናገሩት ኢንስፔክተር ባይሳ ደበው ይህን ያህል ብዛት ያለው የጸጥታ አካላት አልባሳትና ቁሳቁስ እንዴት እጁ ሊገባ እንደቻለና ከየት እንደመጣ ምርመራው ሲጠናቀቅ ለፍትህ አካል እንደሚቀርብ ገልጸዋል። በኢትዮጵያ የአእምሮ ጤና ችግር ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። የአእምሮ ጤና ችግር ኢትዮጵያውያንን ጨምሮ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ እየጨመረ መምጣቱን የጤና ሚኒስቴር አስታውቋል። ሚኒስትሩ ይህንን ያለው በየዓመቱ መስከረም 30 ቀን ታስቦ የሚውለውን የዓለም የአእምሮ ጤና ቀንን አስመልክቶ መግለጫ በሰጠበት ወቅት ላይ ነው። በየዓመቱ በዚሁ ቀን ታስቦ የሚውለው የዓለም የአእምሮ ጤና ቀን ዘንድሮም የጤና ሚኒስቴር ጥሪ ከተደረገላቸው እንግዶችና ባለድርሻ አካላት ጋር በመሆን ዕለቱን በተለያዩ ዝግጅቶች አስቦ እንደሚውል ተናግሯል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዲጉማ እንደተናገሩት አሁን ላይ ከሰው ሰራሽና ተፈጥሯዊ አደጋዎች ጋር በተገናኘ በኢትዮጵያ የአእምሮ ጤና ችግር እየጨመረ ይገኛል። የአእምሮ ጤና አገልግሎትን በድንገተኛና ከፍተኛ አደጋ ወቅት ተደራሽ እናድርግ በሚል መሪ ቃል የዘንድሮ ክብረ በዓል ይከበራል ሲሉ ተናግረዋል። በተለያዩ ሁኔታዎች የአእምሮ ጤና እክል ያጋጠማቸው ሰዎች ሕክምና እንዲያገኙ የሚያስችሉ የንቅናቄ ስራዎች እንደሚከናወኑ ሚኒስትር ዴኤታው ጨምረው ተናግረዋል። ሚኒስቴሩ የአእምሮ ጤናን አሳሳቢነት በመረዳት የአእምሮ ጤና ላይ ትኩረት ያደረጉ የተለያዩ ስትራቴጂዎችን በመንደፍ እየሰራ እንደሚገኝ ዶክተር ደረጀ ገልጸው በስትራቴጂውም ላይ ትኩረት ከሚሰጥባቸው ስራዎች መካከል የአእምሮ ጤና ላይ ግንዛቤ መስጠትና አጋላጭ መንስኤዎችን መከላከል የሚለው ይገኝበታል ብለዋል። አያይዘውም ተማሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦችና ሌሎች ባለሙያዎች የድርሻቸውን እንዲወጡ ለማድረግ ስራዎች እየተሰሩ ይገኛል ብለዋል። በዚህም ክብረ በዓል ከመሪ ቃሉ ጋር ተያያዥነት ያላቸው ጥናቶች የሚቀርቡ ሲሆን በአእምሮ ጤና ፕሮግራሞች ትግበራ ላይ የሚያጋጥሙ ችግሮችንና የኢትዮጵያ ወቅታዊ ሁኔታ ከአእምሮ ጤና ጋር ያላቸው ተጽዕኖ የሚለይበትና የመፍትሄ አቅጣጫ የሚቀመጥበት መድረክ ይሆናል ተብሏል።
ኢትዮጵያና ቤልጂየም የመጀመሪያችን ነው ያሉትን የፖለቲካ የምክክር መድረክ ማካሄዳቸውን አስታወቁ። የመጀመሪያው የኢትዮጵያ ቤልጂየም የፖለቲካ የምክክር መድረክ በአዲስ አበባ ተካሄደ። የሁለቱ ሀገራት ግንኙነት ከተጀመረበት እንደ አውሮፓውያን አቆጣጠር ከ1906 ጀምሮ ይህ የፖለቲካ ምክክር መደረጉ አጋርነታችንን የበለጠ ለማጠናከር ያለውን አዲስ ቁርጠኝነትን ያሳያል ሲሉ በምክክር መድረኩ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስቴር አምባሳደር ሀድራ ተናግረዋል። ምክክሩ የሁለትዮሽ ግንኙነቱ ትልቅ ምዕራፍ ነው ሲሉ ገልጸዋል። በቤልጂየም የውጭ ጉዳይ ሚኒስቴርና የውጭ ንግድና ልማት ትብብር ውስጥ ዋና ጸሐፊና የዳይሬክተሮች ቦርድ ፕሬዝዳንት ቴዎዶራ ጆንትሲስ በበኩላቸው ኢትዮጵያ በአፍሪካ ቀንድ ያላት የጂኦ ስትራቴጂካዊ ጠቀሜታ የጎላ መሆኑን ያለንን ግንኙነት የበለጠ አጠናክረን እንቀጥላለን ብለዋል። በተጨማሪም በአፍሪካ ህብረት ማዕቀፍ የድርቅ ተጋላጭነትን ለመቀነስ በሚደረገው ጥረት የኢትዮጵያ የአረንጓዴ ልማት ስራዎች የሚበረታቱ በመሆናቸው በጋራ እንሰራለን ማለታቸውን ከሚኒስቴሩ የተገኘው መረጃ ያሳያል። አምባሳደር ሀደራ አበራ በኢትዮጵያ ያለው የኢኮኖሚ ማሻሻያና የንግድ ስርዓት ለግሉ ዘርፍ ምቹ በመሆኑ የቤልጂየም ባለሀብቶች እንዲሳተፉ ጠይቀዋል ተብሏል። በትምህርት በንግድና ቢዝነስ እንዲሁም በኢንቨስትመንት የግሉን ዘርፍ ተሳትፎ በኢትዮጵያ የኢኮኖሚ አማራጭ እንዲሁም የቆንስላ አገልግሎት ዙሪያ ምክክር መደረጉን መረጃው አመላክቷል።